ይችላል ወደዛ ምክንያቱም በእንደዚህ አይነት መንገድ የሚቀጥል ከሆነ ይሄ ፉከራና ዛቻ ያለበት ህይወት ደስ አይለኝም። በመታስፈልገኝ ሰዓት ይውል አልተገኘልኝ እኮ እሺ በቃ ያለፈውን ነገር ስህተት ሁሉ ነገር ታዩና በቃ በይቅርታ እንለፈው። ዛሬ በጣም በተደጋጋሚ እኮ ነግሬሃለሁ። ለምንድነው ዛሬ ላይ እንደዚህ መሆን የምትፈልገው? ሩታ በእግዚአብሔር እኔ አቅም እያጠረኝ ነው። ከዚህ በላይ እኔ አቅም እንዲያጥረህም አልፈልግም። በቃ ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የምርቃኝ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ወሊላሂ አልሐምዱ ሁሉም ሰላም ነው። ለምትሰጡኝ ኮሜንቶች፣ አስተያየቶች ከልብ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እኔ የምላችሁ እነዚህ ልጆች አመረሩ እንዴ? ወይኔ በላቸው ምንድነው ይሄን ያህል አመረሩ ወይ? እንዴት ነው ነገሩ? ያየዋቸው ሁሉንም ነገር ታያቸው። በቃ እኔ እንደዚህ አይነት አልፈልግም። ከዚህ በፊት እንደዚህ ብለህ ነው የተጎዳ። ወይኔ ከዚህ በፊትም እንደዚህ ብለህ ስለተጎዳ አሁንም የምታሻሽል ልጅ አይደለህም ብላ ሩታ እያማረረች ነው። አብርሽ እባክህ ለልጃችሁ ስትሉ፣ ኧረ ለልጃችሁ ስትሉ ተመከሩ። ተው ተመከሩ። ለልጃችሁ ስትሉ ተመከሩ ባካችሁ። ቤተሰብ በጣም እየተጣሉ ነው እነዚህ ልጆች። ኮሜንቶች ራሱ አዝነዋል። በቃ በጣም ነው ያዘኑ ኮሜንቶች ራሱ። እስቲ አንድ ኮሜንት ያስተምራችኋል አንብላችሁ። ብዙዎቻችሁ የራሽን አስተያየት ስጭ ምናምን ትላላችሁ፣ ግን ይሄ ያስተምራል። ረዘም ያለ ስለሆነ ለኛም ለሁላችንም ስለሚያስተምረን አንድ ላንብብላችሁ። አንድ ማለት ነው ሩታዬ ከዛሬ 1 አመት ጀምሮ ስከታተልሽ ነበረ። ትግስትሽን፣ ንጽህናሽን፣ ታማኝነትሽን ከምንም በላይ ደግሞ አስተዋይነትሽንና አስተያየትሽን የእውነት በጣም የምትገርሚ ሴት ነሽ። ዛሬ ባነሳሽው ሀሳብ እስከዛሬ በነበራችሁ ጊዜዎች ሁሉ 100% ያንቺና ያንቺ ደጋፊ ነኝ። ነገር ግን ዛሬ ለመጨረሻ ጊዜ እድል ስጪውና ጎበዝ፣ ዛሬ ለመጨረሻ ጊዜ የት ነው ቤተሰብ? ተቋረጠ። ይኸውላችሁ መሀል ላይ ገብቼ ሳወራ አም ሶሪ እንደገና ልጀምር። ሩታዬ ከዛሬ 1 አመት ጀምሮ ስከታተልሽ ነበረ። ትግስትሽን፣ ንጽህናሽን፣ ታማኝነትሽን ከምንም በላይ ደግሞ አስተያየትሽንና እውነት በጣም የምትገርሚ ሴት ነሽ። ዛሬ ባነሳሽው ሀሳብም ይሁን እስከ ዛሬ በነበሩ ጊዜዎች ሁሉ 100% ያንቺና ያንቺ ደጋፊ ነኝ። ነገር ግን ዛሬ ለመጨረሻ ጊዜ እድል ስጪውና እስከ ዛሬ በሰራቸው ስህተቶች እንዲጸጸት እና እንዲማርባቸው አድርጊ። አውቃለሁ ምክርና ቡጢ ለሰጪው ቀላል ነው ይባላል። ግን ግድ የለሽም። በስህተት ከምትለያዩ እድል ስጪው እና አስተካክል። ከዚህ በኋላ እስከዛሬ ከቻልሹ የበለጠ አይመጣም። ሩታዬ ግድ የለሽም። ላንቺም በሆድሽ ውስጥ ላለው ነፍስም ብለሽ ይቅርታ አድርጊለት ይላል። ረዘም ያለ ነው ቤተሰቦች እንደሰማችሁት። እንግዲህ ሩታ እስከዛሬ ላንቺም ለልጅሽም ስትይ እስከዛሬ ከእንትን ካልሹ አይበዛም። ታረቁ ነው ባጭሩ። ታረቁ ነው። አሁን እንዲታረቁ እኛ በቃ መታረቅ አለባቸው። ትክክል ነው። ያኔ አንዳንድ ሰው እኮ ስህተት ይሰራል። ስህተት አይሰራም አይባልም። ግን ደግሞ በቃ ያ ስህተት እንዳይደገም አድርጎ አሁን እሷ የምትለው ትጎዳለሁ ነው። አልፈልግም። ከዚህ በኋላ አይፈጠርም። ይቅርታ አድርጊልኝ። ከዚህ በኋላ አይቻልም። በቃ ይኸውልህ ከእነሱ ጋር አይቻልም ያልሽ ግን በመጨረሻ ታርቃችሁ እንደምትመጡ ምንም ጥርጥር የለውም። ውድ ቤተሰቦች ትክክል ናት። ወንድ ልጅ ከወደደ ከሁሉም በፊት ሚስቱን ማስቀደም አለበት። ሁሉም ይቀራል። ትክክል ናት። ከዚህ በፊትም ተይው ብለህ ተመልሳለች። አልቀረልሽም። ስቀር ይገባሃል። ልጅ ነው በጣም ይቅር በል ብላለች። አሁን በቃ ጥፋቴ ነው ብሏል። አምኗል እኮ በቃ ጥፋቴ ነው ከእንግዲህ በኋላ አይደገመኝም ብሎ አምኗል። ያው ትናንትና ወዲያም ባያችሁት ቪዲዮ ትንሽ ድርቅ ያለ ነገር አለበት እሱ እንጂ ያን ይሆናል። ያው ወንዶች ደግሞ አንዳንዴ ጉራ ምናምን የምትባል ነገር አለች አይደለ? ጉራ ምናምን የምትባለው ነገር ትንሽ ድርቅ አድርገዋለች እንጂ ብቻ ታርቀው ልጃቸውን በሰላም እንደሚወልዱ በሰላም እንደሚያሳድጉ ምንም ጥርጥር የለውም። አሁን
የሩታ ታጋሽነት በጣም ብዙ ሰው መስክሮላታል ማለት ነው። በጣም ብዙ ሰው አሁን አብርሽ ጅጅ ብሏታል። የባለፈውም አሁንም መቼም አይስተካከልም እያሉት ነው። ወላሂ ልክ ነሽ፣ ተው አታህልፉ። ወላሂ ልክ ነሽ። ፊቱ ያስታውቃል የሆነ ነገር ውስጥ እንዳለ 100% አላለችም። ወይኔ ጉድ ፈላ አብርሃም፣ ጉድ ፈላ ማለት ነው። ኮሜንቶች ሁሉ እሱን ነው የወረዱበት። በቃ ምንም አላተረፉትም፣ ቤተሰብ አላተረፉትም ማለት ነው። ማለት እኛ ከምናየው አንጻር እኛ በቪዲዮ ነው የምናየው፣ ሩታ ደግሞ በአካል ታውቃለች። ስለዚህ አንተ ከኛን ሳይሆን እሷን ነው። በተለይ አሁን እውነቷን ነው በምታስፈልገኝ ሰዓት ነው ያለች። መጨረሻ ላይ መጀመሪያው ላይ ሰምታችኋት ከሆነ በምታስፈልገኝ ሰዓት እውነቷን ነው። በእርግዝና ወቅት ነገሮች በሙሉ የኔ የሆኑት ነገሮች በሙሉ ሊወስድ ነው። ከቻልኩኝም ላልመለስ እችላለሁ ወደ ከቻልኩኝም ላልመለስ እችላለሁ። ከቻልኩ ነው ያኔ ከቻልኩ እመለሳለሁ። ጥሩ አባባል ነች። የምር እንግዲህ ትመለሻለሽ ብለን እኛም ተስፋ እናደርጋለን። ማንም ቀረብ በትዳር አትቀልዱ። በተደጋጋሚ ተናገር ያለው ቀልድ የለም። ጥፋት ይኖራል። አዎ ግን ደግሞ ይሆናል አይደለ? እውነት ነው። አንድ ድል ሲባል አንዳንዴ ትግስታችሁ ያልቃል። በተለይ እኛ አሁን እንኳን እሷ እርጉዟ ነፍሰ ጡር ማለት ነው። ነፍሰ ጡር ያልሆነ ነፍሰ ጡር ራሱ እርጉዝና ራሱ የሆነ የራሱ የሆነ ድብርት፣ የራሱ የሆነ ህመም፣ የራሱ የሆነ ደስታ፣ የራሱ የሆነ ነገር አለው። ከዛ ላይ ደግሞ የሆነ ነገር ሲጨመርባችሁ ምን አስር ትግስተኛ ሊሆን ብትሉ ትግስተኛ ለመሆን ትንሽ ይከብዳል። ስለዚህ የዚህ ልጅ ጥፋት ማለት ነው እና ብዙ ሰው ይቅርታ እንዲል ነው። ያኔ አሁን ዝም ብሎ ይቅርታ አለ አይደለ? ለራሱ ብቻ ዝም ብሎ ይቅርታ ሳይሆን አሁን ዝም ብሎ እንደሚለው እንደዚህ ላዩን ይቅርታ ሳይሆን በደንብ ከውስጡ አስቦበት ምናምን ብዙ ሰው ይቅርታ እንዲጠይቅ ኮሜንት እያደረገለት ነው። አንዲት ኮሜንት ልጋብዛችሁ በድጋሚ ማለት ነው። በድጋሚ አንድ ኮሜንት ልጋብዛችሁ። ሩታ ንግግር ሳላደንቅ ማለፍ አልፈልግም። በጣም አስተዋይና ልባም ነሽ። ቁም ነገር ነው የምታወሩ። የበሰለ ንግግር ነው። በጣም አስተዋይ ነሽ። አብርሃም አጥፍታችኋል ማለት አዋቂነት ነው። ብዙ ነገር አጥፍተሃል። ያለፈች ጓደኛህን እንዴት እንደ ፍቅረኛ እሽሩሩ ብለህ የተቀበልክበት መንገድ በጣም አስጸያፊ ነው። ትልቅ ጥፋት ነው ያጠፋው። መጀመሪያ ራስህን እመን እንዳጠፋህ። ከዛ ከልብህ ይቅርታ ለማለት ላንተ ቀላል ይሆንልሃል። ስለዚህ ብቻህን ቁጭ ብለህ ከራስህ ጋር ተነጋገር። መልሱን ታገኘዋለህ። ወንድሜ አብርሃም አስተውል። ይቅርታ ማለት አዋቂነት ነው። እባክህ ቤትህን አታፍርስ እባክህ ብላለች። ትክክል። ይቅርታ ማለት ምንም ማለት አይደለም። ስለዚህ ይቅርታ በል። በጣም ብዙ ሰው ብዙ አስተያየት ሰጥቷል። ይቅርታ እንድትል አስተያየት ተሰጣሁን በድጋሚ ያኔ በትክክሉ ማለት ነው። በውሸቱ ዝም ብለህ ይቅርታ እንደዚህ ለሰው ምናምን ሳይሆን በትክክል በስነ ስርዓት ሩታ ይቅርታ። አንዳንዴ እኮ ለመኖር ሲባል እኮ ያላጠፋነውንም እኮ እንዳጠፋን አድርገን ይቅርታ እንጠይቃለን። ምንድነው ምን ተቆረጠብኝ? አሁን ነገሩን ለማብረድ ሲባል የሆነ ሰዓት ለማጥፋት ሲባል እኔ ባላጠፋሁት አይደለም ባሌን አይደለም ቀጣይ የልጅ አባት የሚሆነውን ሩታ እርጉዝ ነች፣ የልጅ አባት ልትሆን ነው። ስለዚህ አይደለም ሚስትህን ባታጠፋኩ ይቅርታ ብትላት ምንም የሚቆረጥብህ ነገር የለም። በኋላ ማሳመን እኮ ነው። በስህተት ምንም ባላጠፋሁት ነው ይቅርታ የጠየቅኩ ያው ነገሩን ለማብረድ ብዬ ነው። ስለዚህ ሩታውን አሁን ላይ እኮ አብሮሽኔ እንዴት ማለት እኔ እንግዲህ እይታው እንዲበዛ የሚሆን ምናምን አላውቅም እንጂ አሁን ላይ ረባሽ መሆን የነበረባት ሩታ ነበረች ከሱ ይልቅ ማለት ነው። ሩታ ነበረች በእርግዝናው እያማኘሽ መረበሽ የነበረባት በቃ መቅበጥ የነበረባት ሩታ ናት። አሁን እኮ እሱ ነው እንደገና እየቀበጠ ያለ። እሱ እየቀበጠ እሷን እያናደዳት ያለው እኮ እሱ ነው። ጥፋቱን እኮ ማመን ከበደው። እግርሽ ላይ ወድቆ ይቅርታ ይጠይቅሽ። ሀይ ሩታ ትግስቱን ይስጥሽ። አብርሽ በጣም ያስጠላል፣ ባለጌ ነው። እኛንም ጨንጓራችን ተቃጠለ። እሱን ማየት አስጠላኝ። አነጋገር አይችል ራሱን ያካብዳል። ሩታ ያይዞሽ ብላለች። አነጋገሩ እኔም ብያለሁ ማለት ድርቅ ያለ ነው አነጋገሩ። አይታችሁት ከሆነ ትንሽ እንኳን ለዛ የሚባል የለውም። ብቻውን ከሆነ ደግሞ ያለቃቅሳል። አሁን ባለፈው አይታችሁት ከሆነ ሩታ የሌለች ልጅ ያለቃቅስ ምናምን በቃ ምንም አልቀረው አለቀሰ በሉት። ሩታ ጋር ሲገናኝ አንዳንዴ ያፍጥጥ የሚባል ነገር አለ። ዝም ብሎ ፍጥጥ የሚያደርጋችኋል አይደለ? ልባችሁ እንዳትናገሩ ይፈልግና የወደዳችሁት ያን ሰው
ይሆናል አይደል? አንዳንድ ጊዜ ዝም ብሎ ድርቅ የሚያደርጋችሁ ነገር እንደዛ ይመስለኛል። አብርሽን አሁን የያዘው ማለት ነው። ሩታ ጋር መለያየት አይፈልግም። ሩታ ከጎኑ እንድትለየው አይፈልግም። ግን ደግሞ የሆነ ድርቅ ያለ ፍጥጥ ያለ ነገር አለ አይደለ? ብቻ በጣም እውነት ሩታዬ ከራስ ጋር ሁኚ። ስናየው ላንቺ ክብር የለውም። ቤት ግቢ ማለት ብቻ ምን ዋጋ አለው? ሲያያት ያላማረ ሲበሉት ያቀራል እንደሚባለው ነው። አብርሽ ካልተለወጠ ዘላለም ሩታ የባርነት ኑሮ መኖር የለባትም። አንቺም ተው እንጂ እናንተ ተው ምከሩ ግድ የለም። አብርሽ እኮ ልጅ ነው ምከሩ። እንዳያችኋት እሷ ወደው ፈቅዳ አፍቅረው ነው መጣ አዚ የምትኖር አብረው ያረገዘችለትም እንደዛ ነው። ስለዚህ በአንድ ጣር አታጋግሉት። በቃ ይቅርታ ይበል ያሻሽል በሉ። ተው ለሩታ እንዲያል ሞራና ትስጣት እንድትጣላ የሆነች ልጅ ኮና በየሆነች ቪዲዮ ላይ ነው የሰማሁት እና በቃ እንትን ላይ ነው እንጂ እንትን የሚባለው ጉርሻ ላይ ባሌን አፈቀኝ የፈታሁት ባሌን አፈቀኝ ጓደኞቼ ናቸው አለች። በቃ ምን ያደርግልሻል ደግሞ እሱ ቁጭ እያረኩት እየሄድኩ አድራለሁ ጓደኞቼ ጋር ምናምን አለች። መጨረሻ ላይ የእሱ ትግስት አለቀና በቃ ፈታኝ እያልኩ ጨቀጭቀው ፈታኝ። አሁን የፈታሁት ባሌን አፈቀኝ። ስለዚህ ሩታም ከዚህ እንዳደርስ ጥሩ ምክር ምከሯት። አረ እንዴ እንደታ አታከብዱት እንጂ ተው ኮሜንቶች። አረ ተው በኋላ ባሌን አፈቀኝ ብትላችሁ ምን ልትሉ ነው? ምን ልታመጡላት ነው? የሚያስታርቅ ነገር እንናገር፣ ጥሩ ነገር እንናገር። አረ ተው። ያው ሩታን ስለምትወዱ ስለምታደንቁ ነው ሁላችንም። ቢሆንም ግን የሚያለያይ ነገር መናገር የለብንም። እና ቤተሰቦቼ ለምሰጡ ኮሜንቶች፣ አስተያየቶች በድጋሚ ከልብ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሰላሙ አለይኩም ወራህመቱላሂ